አጠቃላይ ፍጡር ቤዛ መባል አይገባውም ብለው እመቤታችን ቅድስት ድንግል ማርያምን ቅዱስ ሚካኤል ቅዱስ ገብርኤልም ቢሆን ሚካኤል ቤዛ መሆን አይችልም፣ ገብርኤል ቤዛ አልሆነም፣ አብርሃም ቤዛ አልሆነም፣ የትኛውን ፍጡር ቤዛ አልሆነም፣ ለዘላለሙ ልጇ ነው ቤዛ። እንግዲህ እንዴት እንደጨከኑ እንጂ የሚጠሩበት ስማቸውን ብፁዕ አቡነ ገብርኤል ነበር። ሌሎችም ያስተምሮ ስህተቶች ነበሩ። እውነት ለመናገር ሌላ ትምህርት ይዘህ ብትገኝ ልክ ሌላ ውሽማ ወይም እንደማገጥክ ነው ተፋታሃል ማለት ነው። ሊቃውንትን እንኳን በስሩ ቢያደርግ ሚዲያው ራሱ ሊቃውንትን የገፋ መሆኑ በዚህ ትንሽ ማሳያ ነው። አርቶት የሚሰጥ ያው የሚቆረጠውን ትቆርጣለች፣ ደግሞ አብሯት የሚሄደውን ደግሞ ታስቀጥላለች ማለት ነው። ቅዱስ ጳውሎስም ይናገራል፣ እኛ ከሰበክንላችሁ ውጪ ከሰማይ እንኳን መላእክት ወርደው ቢሰብኩላችሁ ከኛ ውጪ ነው የሚለው። እንኳን እመቤታችን በእርግጥ በዚህ በመጽሐፈ ምሳሌም የሰው ቤዛው ገንዘቡ ነው ይላል። ሰው እኮ በገንዘቡ ሊጸድቅ ይችላል ቤዛ አድርጎ ማለት ነው። ማለት ለድሃ መጽውቶ በፍቅር በሃይማኖት ሆኖ ማለት ነው። ከነዜማው ይሄ ነይ ነይ እምዬ ማርያም አትደንግጡም የሚለው እናቶቻችን ስንት ሱባኤ የሚገቡበት ስንት ነገር ስንት በረከት ያገኙበት በህዋነታቸው የጸደቁበት ማለት ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ነይ ነይ እምዬ ማርያም ነይ ነይ በሳዊት ዓለም አይዟችሁ በሉ ብሎ ሰውን ማስደገም ማለት ነው። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ፣ አይዟችሁ አትደንግጡ። እሺ እንደዚህ እንግዲህ ሰው ይሄ ተነግሮት ያልደነገጠ የትኛው ሰምቶ ይደነግጣል? የተወዳችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ ያሮስ ፖድካስት ሳምንታዊ ዝግጅቱን ጠብቆ ወደ እናንተ መጥቷል። እንዴት አለገም? እግዚአብሔር ይመስገን። ሰላም ነው። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ እንግዲህ ከሁላችሁ ጋር ይሁን። ዛሬም እንግዲህ አንዲት ርዕሰ ጉዳይ ይዘን መጥተናል። ያው የርዕሰ ጉዳይ ደግሞ ሰሞኑን በጣም መነጋገሪያ የሆነ ጉዳይ ነው። ግን እዛ ላይ ጠልቀን ሳይሆን አጠቃላይ ሀሳቡን እንደ አንድ ኦርቶዶክሳዊ ምንድን ነው ማድረግ ያለብን የሚሉ መፍትሄ ላይ ትኩረት ያደረጉ ሀሳቦችን እናነሳለን እና እንግዲህ ዛሬ የምናነሳው እንግዲህ ቺን ሳምንት በተለይ በጣም በርካታ ሊቃውንቶች በተለያዩ ማህበራዊ ገጾቻቸው መልስ የሰጡበት እጅግ በርካታ ምእመናን ደግሞ ውዥንብር የተፈጠረባቸው ነገር ነበርና ከሰሞኑ እሱ ምንድነው ከብፁዕ አቡነ ገብርኤልና እዚህ ከፍኖተ ጽድቅ ጋር የተገናኘ ጉዳዮች ናቸው። እስቲ ቢያንስ የፍኖተ ጽድቅን ጉዳይ የተወሰነ ያህል ትንታኔ እንስጥበትና ከዛ ደግሞ አንተ በደንብ ተጨማሪውን ታብራራል። ብፁዕነታቸው ብፁዕ አቡነ ገብርኤል በፍኖተ ጽድቅ አዳራሽ ላይ በተለይ በበዓለ ስቅለት ላይ እንደተቀረጸ የተነገረለት ደግሞ በበዓለ ትንሣኤ የተለቀቀ አንድ ቪዲዮ ነበርና በዚህ ቪዲዮ ላይ ያነሱት የተለያዩ ሀሳቦች ነበሩና ስፍራው ፍኖተ ጽድቅ ነው። በዚህ ፍኖተ ጽድቅ ቦታ ላይ ነው ሀሳቦች የተነሱት። ከዛ በኋላ በርካታ ምእመናን የተቀባበሉት ፍኖተ ጽድቅን እንግዲህ እንደምናውቀው የቅርብ ዓመታትን እንኳን ብናነሳ 2015 አካባቢ ላይ ከዜማ መሳሪያዎች ጋር በተገናኘ እጅግ በርካታ ምእመናን ጥያቄ ሲያቀርቡበት ነበረ። እንዲህ እያንዳንዱ የመዝሙር መሳሪያዎች እየወጡ የኦርቶዶክስ አይደለም ለዛው የጠበቀ አይደለም ሲባል ነበረ። ከዛ 2016ም እንዲህ ዲያቆን ያረጋል አበጋዝን ጨምሮ በርካቶች መምህራን በዛ ተገኙ። ብፁዓን አባቶችም ተገኝተው የተለያዩ ሀሳቦችን ሰጡ። በቅርብ ደግሞ 50 ሚሊዮን ያህል ወጪዎች ወጥተው ለኢኦቲሲ የስቱዲዮ ግንባታዎች በሊቀ አእላፍ ጸጋዬ በኩል ተደረገ። ከዛ በኋላ በመጋቢ አእላፍ ጸጋዬ በኩል ይሄ እስከ 50 ሚሊዮን ብር ወጪ ተደርጎ ስቱዲዮዎች ተገነቡ። ለቅዱስ ፓትርያርኩም የወርቅ መስቀልን ጨምሮ የተለያዩ ስጦታዎች ተበረከቱ። ከዛ በኋላ እንደውም በብፁዕ አቡነ ዲዮስቆሮስ አማካኝነት እንደተደመጠው ደግሞ ከሆነ አንድ የሚዲያ ተቋም ወይም አንድ የሚዲያ ድርጅት ሆኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍቃድ ሁሉ ተሰጥቶታል እና ይህ ሁሉ ባለበት እንግዲህ ሌላ አንዳንድ ዜናዎች ተደምጠውበታል እና እስቲ ይህን ነገር እናንሳ። ፍኖተ ጽድቅና ቦታው ከሰሞኑም በዛ ስለሆነ የወሬ የተሰማው እንዴት አያው? እሺ እግዚአብሔር ይስጥልን። እንዳልከው ነው ያው ፍኖተ ጽድቅ ከዚህም በፊት የተወሰኑ አወዛጋቢ ነገሮች የሚመጡበት ስፍራ ነው። በተለይ የመጀመሪያው አገልግሎት የመዝሙር አገልግሎት ይመስለኛል ያው ብዙ ወጣ ብሎ የታየው እሱ ስለሆነ ከዜማ አጠቃቀም ጋር በተያያዘ እንዲሁም ደግሞ የዜማ እቃዎች የቅድስት ቤተክርስቲያን የዜማ እቃ ያልሆኑትን በመጠቀም የተወሰኑ ውዥንብሮች ነበሩ። ከዛ በኋላ ግን መምህራንም ሊቃነ ጳጳሳትም በመገኘት ስህተቱ ስህተት ተብሎ ስራው ደግሞ እንደ ስራ በጎውን ነገር ያው ማመስገን ይገባልና ያንንም አመስግኖ አባቶች
የራሱ መተዳደሪያ ደንብ ኖሮት እንግዲህ ምንም አይነት ስህተት ቢገኝበት ቆርጠን እንጥላለን ሁላ ተብሎ ሀሳብ ተሰጥቶ እነ መምህር ዲያቆን ያረጋልም ያላቸውን ስጋትና ያላቸውን ደግሞ በጎይታ አስቀምጠው ነው ያለፉት። ያው ስጋቱንም ሲያስቀምጡት ያው ከቤተ ክርስቲያን ክብር አንጻር ነው። ምክንያቱም ቤተ ክርስቲያን ያለችበት ፈተና ይበቃል፣ ልጆቿ ደግሞ ያሉበት መዋከብ ይበቃታል። ከዚህ ሌላ ተጨማሪ ደግሞ እዳ መሆን የለበትም። እንግዲህ ፍኖተ ጽድቅ ስሙ የእውነት መንገድ ማለት ነው እና ምግባርና ደግሞ ስም አንድ ላይ ተባብሮ ካልሄደ ትንሽ አስቸጋሪ ይሆናል። እንግዲህ ለፍኖተ ጽድቅ ቅድስት ቤተ ክርስቲያናችን ያው ፍኖተ ጽድቅ ብለን ስናወራ እንደ ተቋም እንዲሁም ደግሞ ተቋሙን የመሰረቱት ሰው አሉ እና እሳቸው ደግሞ ከየት እንደመጡ ይታወቃል። ያው ከቤተ ክርስቲያን የወጡ ነበሩ። ከዛ ደግሞ ቤተ ክርስቲያን ምንም እጇን ሳታጥፍ ዘርግታ ተቀብላ ድጋሚ ወደ አገልግሎት እንዲገቡ የተደረገበት ሁኔታ ነበር የነበረው። ያንንም ደግሞ ቅድስት ቤተ ክርስቲያንን የሚያስመሰግናት ነው። ያው ቤተ ክርስቲያን ሰው ሲመጣ ምትገፋ አይደለችም፣ ተቀብላ እንግዲህ ያው በስርዓትና በቀኖኗ በዶግማዋ መሰረት ላገልግል ያለውን እንዲያገለግል ትፈቅዳለች። ግን ምንድነው አንድ ነገር ለቅድስት ቤተ ክርስቲያን ይሄን ያክል ነገር ተደርጓል ተብሎ የቅድስት ቤተ ክርስቲያን ስርዓቶቿ ዶግማዎቿ መፍረስ የለባቸውም። እኛም አሁን ዛሬ የሚያነጋግረን እሱ ነው። ከማንም ጋር ግላዊ መውደድ ወይም ደግሞ ግላዊ ጠብ ኖሩን ሳይሆን ግን የቅድስት ቤተ ክርስቲያን እንግዲህ ልዕልናዋ ሲነካ እንደ ማንኛውም ኦርቶዶክሳዊ ሰው ደስ ስለማንሰኝ ነው ይህንን ልንነጋገር የሚገባውና ሁል ጊዜ ግን አወዛጋቢ ነገሮች የሚወጡት ከዛ ቤት ነው። እኔ ያው እንግዲህ ለምን እንደሆነ አላውቅም። አንደኛ ያን ያክል ነገር እንኳን ቢያንስ ስህተት መሆኑ ታውቆ እንዴት ሊወጣ ቻለ? እንደው አርቶት እንኳን የሚሰጥ መምህር የለም ወይ? ይህን ያክል አወዛጋቢ ነገር ለህዝቡ ያውም በበዓል ሰሞን መስጠት ተገቢ አይደለም። ሆን ተብሎም የተደረገ ነገር ያለ ይመስለኛል። ሰው በበዓል ቀን በተለይ ኦርቶዶክሳውያኑ ቤቱ ነው የሚቀመጠው፣ ብዙ መንፈሳዊ ሚዲያዎችን የሚያይበት ወቅት ነው። ስለዚህ ይሄ ወቅት ተጠብቆ ልክ ክርስቶስ ላይ እንዳደረጉት ነው። ክርስቶስን የሰቀሉት ሆን ብለው ፋሲካን ጠብቀው ነው። ለምንድን ነው? ከኢየሩሳሌም ውጭ የሆኑ እስራኤላውያን ስለሚመጡ ያ ሁላ ህዝብ ክርስቶስ ወንበዴ መሆኑን እንዲረዳላቸው እንዲያውቅላቸው ብዙ ሰው እንዲያው እንደውም የሚያልፈውም ሰው ደረቱን እየደቃ አንዳንዱ ወንጀለኛ ስለሆነ ሰቀሉት፣ አንደኛው ሌላኞቹ ደግሞ በጎን ጌታ ሰቀሉት እያሉ ያው እየታዘቡት እንዲያልፉ በዛ ብዙ ህዝብ በሚሰበሰብበት ጊዜ ነው የሰቀሉትና ልክ አሁንም ደግሞ ሰው ወደ ራሱን በሚመለከትበት ጊዜ ከቤተሰቡ ጋር ከወዳጅ ዘመዶቹ ጋር ተቀምጦ መንፈሳዊውን ነገር የሚያይበት ጊዜ ስለሆነ ያው የስራ ጊዜ አይደለም፣ የረፍት ጊዜ ነው። እንደገና ትልቅ የቤተ ክርስቲያን በዓል ነው፣ ትንሳኤ ነው። በዚህ ወቅት ተጠብቆ እንዲህ አይነት ነገር ሲለቀቅ በጣም ጥንቃቄ እንኳን እንዲህ ያሉ ነገሮች ይቅርና እንዶ ስጋዊ ፊልሞች እንኳን በተለይ በመንግስት ተቋማት የሚታዩ ከወላጆች ጋር ተቀምጠን ስለምናይ እጅግ በጥንቃቄ መጥፎ ነገር ካላቸው እንደዛ ፊልሞች እንዳይለቀቁ ጥሩ ነገር አስተማሪ የሆኑ ብቻ ናቸው የሚለቀቁትና ይሄ ደግሞ በቅድስት ቤተ ክርስቲያን እንግዲህ አግባብ የተፈቀደለት የሚዲያ ተቋም ነው። የፈለገ ቢሆን አርቶት ሊኖረው ይገባል። ያን ያክል ብር አውጥቶ ትልቅ ሚዲያ ከገነባ የተወሰነች እንደው ሳንቲም ደግሞ ለዛ መድቦ መሰራቱ ካልቀረ ሊቃውንትን እንኳን በስሩ ቢያደርግ ሚዲያው ራሱ ሊቃውንትን የገፋ መሆኑ በዚህ ትንሽ ማሳያ ነው። አርቶት የሚሰጥ አሁን ዩቲሲ እንደሚያደርገው ሌሎችም ደግሞ ትላልቅ ሚዲያዎች እንደሚያደርጉት በዚያ ያክል በጀት የሚንቀሳቀስ ከሆነ ቢያንስ እንደው የተወሰነ ይሄ እንዲህ ያሉ ነገሮች ከመውጣታቸው በፊት ህዝብ ጆሮ ከመድረሳቸው በፊት አባቶችንም ሰው እንደው እስኪ ጠላ ድረስ ሚዲያውንም እንደዚህ እስኪያንቋሽ አሁን ለፍኖተ ጽድቅ አብዛኛው ምእመን እንደው ምን አይነት ሐሳቤ ነው ያለው ስትል ያው እንትን ባይሰራም ጥናት ባይሰራም በአቨሬጅ ግን ጥሩ አመለካከት የለውም። አንደኛ ያው ታውቃለህ ሰው ያው የወደቀ መሳር ይበዝበታል ነውና የመጣበት መንገድ መስራቹ ስለሚታወቅ ሁልጊዜ በጥንቃቄ የሚታይ ሚዲያ ነው። ያው ሐሳቡ ይገባል ከኦርቶዶክስ ተዋህዶ እምነት ውጭ ሆኖ ድጋሚ የመጣ ስለሆነ አሁንም ደግሞ አመጣጡ እንደዛ ከሆነ በጣም ያስቸግራል እና ያው እንግዲህ የሚንቀሳቀሰው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ስለሆነ የቤተክርስቲያኒቷን ስርዓት ዶግማ የማስጠበቅ ግዴታ አለበት የትኛውም ተቋም ማለት ነው። የትኛውም ሰንበት ትምህርት ቤት የትኛውም ማህበር ይሄንን የማስጠበቅ ግዴታ አለበት። ምክንያቱም ቃል የሚገባውም እንደው ሲመሰረት እንደ ተቋም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት ትውፊት ቀኖናና ዶግማ ላገለግል ይህን ካላደረገ ደግሞ እንግዲህ ቅድስት ቤተክርስቲያን ያው የሚቆረጠውን ትቆርጣለች ደግሞ አብሯት የሚሄደውን ደግሞ ታስቀጥላለች ማለት ነው። ስለዚህ ቦታው ራሱ ብዙ ጊዜ
በጣም ብዙ እንደዚህ የሚያነጋግሩ ነገሮች እንትን የሚሉበት ቦታ ነውና እኔ እንግዲህ ለምን እንደሆነ አላውቅም። ይሄንን ደግሞ በተለየ ሁኔታ ቅድስት ቤተክርስቲያን የራሷ አስተዳደር ስላላት እኛ እንግዲህ ነገሩ ስተት ነው የምንለው፣ ግን የሚያርመው ደግሞ አካል ይሄንን ያርማል ማለት ነው። ይሄ ደግሞ ወይ በቅዱስ ሲኖዶስ ሌላም ደግሞ ካለ ይሄንን የሚመለከት በዛ መልኩ እርማት ቢሰጥሩ ነው ብዬ አስባለሁ። በእርግጥ ያኔም በተለይ አሁን የፍቃድ የሰጠበት ሰሞን ላይ እርማት የሚሰጡ ወይ ደግሞ አርቶት የሚያደርጉ በከፍተኛ በቤተ ክርስቲያን ሊቃውንቶች መካከል እንዳሉ አይነት ነገር ነበር የተነገረው። ያ ቢሆን ኖሮ ይሄ አይሆንም ነበር እውነት ለመናገር። ግን ያው እሱ ብቻ ሳይሆን አንዳንድ በዓላቶች ወይ ደግሞ ወቅታዊ ነገሮች ሲጠበቁ ነው ብዙ ጊዜ የፍኖተ ጽድቅ ጉዳይ የሚነሳውና ወይ ቅዱስ ሲኖዶስ ስብሰባ ሲደርስ ወይ ልዩ በዓላት ሲመጡ ወይ ኦርቶዶክሳውያን አንድ የሚሆኑበት ነገር ላይ ሲመጣ ነው አንዳንድ ነገሮች እስከዛሬ ሲታይ የነበሩትና አሁንም ይሄ ትንሳኤ ላይ መሆኑ ትንሽ በብዙሃኑ ዘንድ ግርታን ፈጥሯል። ደግሞ የፊታችን የቅዱስ ሲኖዶስ ምልዓተ ጉባኤ አለ። ብቻ እስከዛ ድረስ ያለው እንመለከታለን። እንግዲህ የፍኖተ ጽድቅን ካነሳን አይቀር እንድናነሳ ደግሞ ምክንያት የሆኑን አባት አሉ። አንድ ሊቀ ጳጳስ ናቸው። ብፁዕ አቡነ ገብርኤል ይባላሉ። ብፁዕነታቸው እንግዲህ በ2015 ነው ኤጲስቆጶስ ሆነው ከዛ ወደ ጳጳስ ሆነው የተሾሙትና እሳቸው ያስተማሩት አስተምሮ አለ ወደ 50 ምናምን ደቂቃ ውስጥ ነው በደቂቃ ሲሰላ። ከዛ ውስጥ ብዙ ሀሳቦችን አንስተዋል። የቤዛነትን ጉዳይ በርካቶች ሊቃውንቶቻችን መልስ የሰጡበት ስለሆነ እዛ ላይ ትንታኔ አንስትበት። ግን እንዳጠቃላይ ትምህርቱን እንዴት አየኸው? ምናልባት ከቤዛነት ባሻገር አንዳንድ ህጽጾች አሉት ወይ ያያቸው? እስኪ እዚህ ላይ ሀሳብ ስጥበት። እሺ፣ በጣም ጥሩ። መጀመሪያ የብፁዕነታቸው በረከት ትድረሰን። ምክንያቱም ቅድስት ቤተክርስቲያናችን እንግዲህ ቤተክርስቲያንን ያገለግላሉ ብላ የጵጵስና ማዕረግን ስለሰጠች ዛሬ ደግሞ ይህን ተናገሩ ብለን እንዲናቸው ማለትም ተገቢ አይደለም። ምክንያቱም የራሱ አስተዳደር ስላለው ያንን አባቶቻችን በቅዱስ ሲኖዶስ የሚመለከቱት ሊሆን ይችላል። ሌላው አንድ የሚበረታታ ነገር ምንድነው? ሊቃነ ጳጳሳት ማለት ነው ወደ ትምህርት አገልግሎት መምጣታቸውን እናበረታታለን። ማለት ብዙ ጊዜ ያው የመስበክ እንደዚህ ቆሞ የማስተማር ነገር የለም። ያው ለቡራኬ እንደዚህ ይመጣሉ እንጂ ይህንን አበረታተን ነው መጀመሪያ የምናልፈውና ወደ ትምህርቱ ግን ስንመጣ ምንድነው መሰለ ልዑል ቅዱስ ጳውሎስም ይናገራል። እኛ ከሰበክንላችሁ ውጪ ከሰማይ እንኳን መላእክት ወርደው ቢሰብኩላችሁ ከኛ ውጪ ነው የሚለው፣ ክርስቶስ ካስተማረው ውጪ ማለት ነው፣ አትቀበሏቸው ብሎ ይናገራልና እንግዲህ የሰማይ መላእክትም ቢሆኑ ነው ያለው። ይሄ ማለት ነው እንግዲህ ብፁዕነታቸው ያነሱት ሀሳብ አለ። ይሄ ቤዛነት በሚለው ላይ ብዙ የቤተ ክርስቲያን ሊቃውንት ያንን መልስ ስለሰጡበት እዛ ላይ ብዙም ገፍተን አንሄድም። ግን በቤተ ክርስቲያናችን አስተምሮ አንዳንድ ጊዜ አሁን የእሳቸው ትክክል የሚሆንበት ጎን ነበሩ። በእርግጥ ምን ነበር እሱ? እንደ ክርስቶስ ያለ ቤዛነት ፍጡር መክፈል አይችልም የሚለው ቢሆን ኖሮ ጥሩ ነበር። ግን ደግሞ እንደዛ አይደለም። አጠቃላይ ፍጡር ቤዛ መባል አይገባውም ብለው እመቤታችን ቅድስት ድንግል ማርያምን፣ ቅዱስ ሚካኤል፣ ቅዱስ ገብርኤልም ቢሆን እንግዲህ እንዴት እንደጨከኑ እንጂ የሚጠሩበት ስማቸውን ብፁዕ አቡነ ገብርኤል ነበር እና እንደዛ ብለው ነበር የተናገሩት። ያው ቤዛ ማለት ምትክ ማለት ነው። እመቤታችን ቅድስት ድንግል ማርያም ብዙ ሊቃውንት የሚስማሙበት ይኩነኒ ያለችው ቃል ራሱ ቤዛነት ነው። ምን ማለት ነው? ይኩነኒ ብሎ የመናገር ለማንም ይሄ የተገባ አይደለም። በእርግጥ አምላካችን መድኃኒታችን ኢየሱስ ክርስቶስ ቤዛ ሊሆነን አካላዊ ቃል ማለት ነው እግዚአብሔር ወልድ ወደዚች ምድር ሲመጣ የግዴታ ሰው መሆን ነበረበት። ሰው ለመሆን ደግሞ የግድ ስጋ መልበስ ነበረበት። ያንን ስጋ ደግሞ እሱ የሚዋሃደውን ስጋ ይዛ የተገኘች የተገባት እመቤታችን ቅድስት ድንግል ማርያም ብቻ ነበረች ማለት። ሰው ለመሆን ወደኛ ሲመጣ እኛ ደግሞ እኛን ወክላ ከሷ ስጋ እንዲነሳ የቀረበችው እመቤታችን ነበረች ማለት። ስለዚህ ቤዛችን ነች፣ ምትክ ነች ማለት ነው። ሌላው ኢየሱስ ክርስቶስን ዳግማዊ አዳም ካልነው እመቤታችንን ደግሞ ዳግሚት ሔዋን ብለን እንጠራታለን። እንኳን እመቤታችን በእርግጥ በዚህ በመጽሐፈ ምሳሌም የሰው ቤዛው ገንዘቡ ነው ይላል። ሰው እኮ በገንዘቡ ሊጸድቅ ይችላል ቤዛ አድርጎ ማለት ነው። ማለት ለድሃ መጽውቶ በፍቅር በሃይማኖት ሆኖ ማለት ነው። ቅዱስ ሙሴም ለእስራኤላውያን ቤዛ እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ እመቤታችን ከነዚህ አትበልጥም ወይ ብለን እዚህ መከራከሪያ ውስጥ አንገባ። ግን መብራራት ነበረበት ነው ዋናው ጉዳይ እንጂ እመቤታችን ቅድስት ድንግል ማርያም ቤዛችን ናት ስንል እንደ ኢየሱስ ክርስቶስ ስጋዋን ቆርሳ ደሟን አፍሳ ታድነናለች ማለት አይደለም። በዚህ በኩል ቢብራራ ጤነኛ ይሆን ነበር። ስለዚህ አጠቃላይ ግን ተሸፋፍኖ እንደዚህ ሆነ። ከዛ ውጭ ግን ምናልባት ሰው ያላየው እንደው ስህተት ለማጉላት ሳይሆን ሌሎችም ያስተምሩ ስህተቶች ነበሩ። እውነት ለመናገር ለምሳሌ በቃ እንደው ሌላ ነገር አያስፈልግም። ልክ እንደ ፈያታዊ ዘይማን በመንግስት መጣ ጊዜ አስበኝ ብቻ ብሎ መለመን በቂ ነው
አሁን ብቻ የምትል አማርኛ ነበረች። ክርስቶስ ብቻ ቤዛ ነው፣ እንደገና እንዲም ብሎ መለመን ብቻ በቂ ነው። ያው በቤተ ክርስቲያን ደግሞ ብቻ የሚለው ትምህርት ትንሽ የተወደደ አይደለም። አንደኛ ፈያታዊ ዜማን ዝም ብሎ አይደለም በመንግስት በመጣ ጊዜ አስበኛለሁ፣ ያንን ሁሉ መከራ ተቀብሎ ነው፣ በዛ ደስ ተሰኝቷል። እኛስ የደረሰብን መከራ ይገባናል ብሏል። ስለዚህ ሰማያትነትን ወዶ ፈቅዶ የተቀበለ ሰው ነው እና ይሄ ቀላል ነገር አይደለም እና ሕማምን መከራን ታግሶ ነው። ከዛ በኋላ እንግዲህ ንግግሩም ያማረ ነው፣ ምግባሩም ያማረ ነው። በንግግሩ ብቻ አይደለም ክርስቶስን ደስ ያሰኙ፣ በስራም ደስ አሰኝቶታል እና ስራ የሌለው እምነት በራሱ የሞተ ነው ስለሚል ይሄንን የሚያሳይ ነው። ሌላኛው ደግሞ የትውፊትን ነገሮች አለመቀበል። ያው በስደት ጊዜ አልተገናኙም፣ የትም ያልተገናኙ ናቸው። በቃ ያን ጊዜ ነው ያገኘው እንደዚህ የሚሉ ነገሮች እኛ በመጽሐፍ ቅዱስ በትርጓሜያችን ላይ እመቤታችን ቅድስት ድንግል ማርያም በስደቷ ጊዜ በሌሎችም መጻሕፍቶቻችን ቤተክርስቲያን በምትቀበላቸው መጻሕፍቶቻችን ላይ እመቤታችን ቅድስት ድንግል ማርያም እና ልጇ ክርስቶስን በስደት ጊዜ ያ ሽፍታ እንዳገኘው እነዚህ የመሳሰሉ ጉዳዮችን ቤተክርስቲያን በትምህርቷ ላይ አካታ ታስተምራለች እና እነዚህን ያለመቀበል ሁኔታዎች አሉ እና ይሄ ስለሆነ አጠቃላይ ትምህርቱ እንደ ትምህርት ስህተት ነው። ቅድስት ያው ብዙዎቻችን ምን መሰለ የምናስበው ሊቃነ ጳጳሳት ከተናገሩት እንደው አንዳንድ ተለምዷዊ ነገሮች አሉ አይደል? ሰው በጣም እንክርዳዱን ለመዝራት ሲፈልግ ምን የሚያደርግ ሲስተም ይጠቀም ነበር ድሮ ይሄ ግዕዝ መጠቀም፣ እንደዚህ ከዋልድ መጽሐፍ መጥቀስ፣ እነዚህ የመሳሰሉ ጉዳዮችን ኃጢአት ነው እያልኩ አይደለም፣ ግን ታማኝ ለመሆን እና ሰዎቹ ደግሞ በምን ያህል ርቀት እየሄዱ እንደሆነ ማሳያ ነው። እውነት ለመናገር ድሮ በመምህራን የሚናገሩትን ወይም ደግሞ በሰንበት ትምህርት ቤት አባላት በሚወደዱ መዘምራን በሚወደዱ መምህራን የሚናገሩት አሁን ከፍ አድርገው በሊቃነ ጳጳሳት ደረጃ ሲመጡብህ ያኔ ትንሽ እንትን ትላለህ፣ ትደነግጣለህ። እና ግን ቤተክርስቲያናችን አጣርተን እንድንሰማ መጀመሪያ ዶግማውን፣ ቀኖናውን፣ ስርዓቱን ማጣሪያውን ስለሰጠችን ያው የኛ አጣርተን መስማት እንደዚህ ያሉ ነገሮችን ግን ብፁዕነታቸው ደግሞ እንግዲህ ያው አንዳንድ ጊዜ መምህራን እንደዚህ ሲስቱ ትንሽም እንትኖች አሉ፣ ተለምዷዊ ነገሮች አሉ። ማለት ሰው ቤተክርስቲያንን ሲበድል መልሶ ይቅርታ መጠየቅ ያለበት ቤተክርስቲያንን ነው። ግን አሁን የምታያቸውን ነገሮች ተመልከት። ሰው ከሳተ በኋላ መልሶ ይቅርታ የሚጠይቀው ህዝቡን ነው። ከዛ ከሊኮ ተመለሰ ይባላል። የሆነ ዶክመንተሪ በዩቲዩብ እንደዚህ ይሰርለታል። ከዛ በኋላ ከሰው ጋር ተገናኝቶ ከቤተክርስቲያን ጋር ሳይገናኝ ወይም ደግሞ በትክክል ቀኖና እንደዚህ ሳይፈጽም ድጋሚ ደግሞ ወደ አገልግሎት እንዲመለስ ከዛ በኋላ ምን ብሎ ያስባል? ዛሬም ብስት ነገ ደግሞ ቀላለሁ እንዲቅርታ ምናምን እንደዚህ ብዬ ጠይቀና ከዛ በኋላ መልሼ ወደ አገልግሎት ነው የቤተክርስቲያን ነገር ቀላለሁ ብሎ እንዲያስብ ያደርገዋል። እና ይሄንን በተመለከተ እንግዲህ ቤተክርስቲያናችን የሊቃውንት ጉባኤ አለ። የትኛውንም ትምህርት የሚያው ድሮ በነገራችን ላይ መጻሕፍት እንኳን ሲጻፉ ይሄ ሊቃውንት ጉባኤ ሳይ መጻሕፍት አይወጡም ነበር ከመዝሙር ጀምሮ ማለት ነው። አሁን ግን ያው በየቦታው ማለት የመቅረጽ ወይም ደግሞ እነዚህ ቪዲዮዎችን የመስራት እንትኖች አክሰሶች ስላሉ ያንን ነገር ሰው ዝም ብሎ ይጠቀማል እንጂ ድሮ እንደዛ አልነበረ። መጻሕፍቶች ሲታተሙ መዝሙሮች ሲወጡም በሊቃውንት ጉባኤ ታርሞ ታይቶ ተስተካክሎ ነበር የሚወጣውና የሊቃውንት ጉባኤ ደግሞ ይሄንን ስህተቱን ስህተት ነው ብሎ ትክክል የሆነውን ደግሞ ትክክል ነው ብሎ አርሞ እንግዲህ የእሳቸውን ጉዳይ ደግሞ በቅዱስ ሲኖዶስ ደረጃ ያው አባቶች በተለይ እንደውም የመጨረሻውን አነሳለኝና ይሄ በሊቃነ በጳጳሳት አየ ነው እንጂ በአንዳንድ ማህበራዊ ሚዲያ ላይ በሚያገለግሉ ሰዎች ወንድሞችም አይተናል፣ እህቶችም አይተናልና የሆነ የስህተት ሀሳብ ወይ አዲስ የሆነ ጆሮን ጭው የሚያደርጉ አስተምህሮቶች ወይ የኦርቶዶክሳዊ የሆኑ ሀሳቦችን በማህበራዊ ሚዲያ የሆኑ ሰዎች ቢያጋሩትና የሆነ ጊዜ መነጋገሪያ ይሆናል። ለዛ ደግሞ የተወሰኑ ወይ መምህራን ወይ ቴሌቪዥን ጣቢያ ላይ ያሉ አንዳንድ አባቶች ተነስተው መልስ ይሰጡበታል። ከዛ በዛው ተዳፍኖ ወደ ቀጣይ ምዕራፍ ነው የሚኬደውና ያንን የተለማመድን መተን አሁን ደግሞ በጳጳሳት ደረጃ ደግሞ ይህንን አየን እና እንደ መፍትሄ እንድታነሳልኝ ስለፈለኩ ነው። ያው ቤተክርስቲያን የራሷ የሆነ መዋቅር አላት። ሁሉም ሰው ተጠያቂ ነው። ለምሳሌ ጳጳሳት ተጠሪነቱ ለቅዱስ ሲኖዶስ ነው ይላል የአንድ ጳጳስና እኛም ወይ ሚዲያ ላይ ወጥተን ይቅርታ እንጠይቃለን ወይ የሆነ ፖድካስት ላይ ተጋብዘን ይሄንን የተናገርንበት አውድ ስህተት ነው እንላለን። ቤተክርስቲያን ወካይ እንደሌላት የሚገመግም እንደሌላት ጳጳሳት ወይም ቋሚ ሲኖዶስ ወይ ቅዱስ ሲኖዶስ እንደማይወክሉ አይነት ነገር እየሆነ ነው አሁን ያለው ነገርና አንዱም ይሳሃትና ተነስቶ ይቅርታ ይጠይቃል ወይ የሆነ ነገር ያወራል። ይሄ በጣም እየበዛ አሁን በጳጳሳት ደረጃ እየሆነ ስለሆነ ምእመናኑ ላይ በጣም መከፋፈል እየፈጠረ ስለሆነ ምእመናን ደግሞ ማድመጥም ያለባቸው የሆነን ሰው ወይ የሆነ አካል ወይ የሆነ ሚዲያ ተቋም ሳይሆን በቀጥታ የሚመለከተውን ቅዱስ ሲኖዶስን ሊቃነ ጳጳሳት ምልዓተ ጉባኤውን ነውና አንደኛ ምእመኑ እንደዚህ ነገሮች ሲመጡበት ከመምህር አልፎ በጳጳሳት ደረጃ ነው የመጣው። አንደኛ ምን ያድርግ? ሁለተኛ እንደዚህ አይነት አስተምህሮቶች ዛሬ ብቻ ሳይሆን ነገም ከነገ ወዲያም እስከ ምጽአት መቀጠላቸው አይቀርም እና ማን ነው መልስ መስጠት ያለበት? የመጨረሻው አካል
ማን ነው መልስ መስጠት ያለበትስ እንዴት ነው? እና ከምእመናን አንጻር መከፋፈል ስለተፈጠረ ግርታ ስለተፈጠረ ምን ያድርጉ ምእመን ምን እናድርግ? አዎ እንግዲህ ቅድም እንዳልከው ነው መልስ መስጫው ብዙ ነው፣ መካጃውም ብዙ ነው። ማለት የምትናገርበት ሚዲያ መናገር እስከቻልክ ድረስ ብዙ አለ። ደግሞ እንደገና ይቅርታ መጠየቅም ደግሞ ስትፈልግ ብዙም እንትን ሳይልህ የፈለክበት ቦታ ላይ ደግሞ ተጠግተ ይቅርታ የምትጠይቅበት ጊዜ ነውና ትንሽ ያስቸግራል። ግን ምን መሰለ እንደው በትንሽ እንኳን እንደው በእኛ በህይወታችን ምሳሌ እንውሰድና እንየው። ለምሳሌ አንድ ሰው ከሚስቱ ውጭ ወይም ደግሞ አንድ ሚስት ከባሏ ውጭ እንደው የማይገባ ነገር ቢያደርጉ እንዲህ እንደ ቀልድ ወጥተው ነው ይቅርታ የሚጠይቁት። በቃ ነው ይቅርታ ባብለናል ተብሎ ቤት ይገባሉ ወይ? ይሄ ቀላል አይደለም። ለምን መሰለ ያንን ያመጣውልህ እንግዲህ የሁለቱ ጋብቻ ነው አይደል? እኛም ደግሞ አሁን በክርስትና ወይም በቤተ ክርስቲያን ስንኖር ያው አንድ ሰው ራሱ ቤተክርስቲያን ተብሎ መቅደስ ተብሎ ነው የሚጠራውና ጋብቻው ከኢየሱስ ክርስቶስ ጋር እና ኢየሱስ ክርስቶስን ከእሱ ካስተማረው ትምህርት ወይም ደግሞ የእሱ ሐዋርያት ካስተማሩት ትምህርት ውጭ ወይም ደግሞ የእሱ ሐዋርያን ደግሞ አሉ ሊቃውንቱ ካስተማሩት ትምህርት ውጪ ሌላ ትምህርት ይዘህ ብትገኝ ልክ ሌላ ውሽማ ወይም እንደማገጥክ ነው ተፋታሃል ማለት ነው። ተፋታሃል ማለት ምን ማለት ነው? ዳርዳር እያልክ ነው ማለት ነው። ሌላ ነገር እየከጀልክ ነው ማለት ነው። ስለዚህ እንዲህ ያደረገ ባለ ትዳር እንዴት ነው ዝም ብሎ በቃ እንደው ይቅርታ ብሎ ዝም ብሎ ማለት ላላጠፋው አካል ይቅርታ ጠይቆ ተመልሶ ተስማምቶ እንትን ይላል ወይ ነው። ስለዚህ ስናጠፋ እንዳልኩ ብዙ ሚዲያዎች አሉ ለመጥፋት፣ ይቅርታም ለመጠየቅ ደግሞ በሚዲያ ነው። ስለዚህ ህዝቡ ይዋከባል። አሁን ባለፈው የተደሱ አንዳንድ ግርታዎች ነበሩ። ለምሳሌ የማይገባ በቤተክርስቲያናችን ማለት ያው ቤተክርስቲያን ትውፊትም ስላላት ስርዓትም ባህልም ስላላት እንደዚህ የሆነ የማይበላ ስጋ ይበላል ወይ ተብሎ አዎ በሊቀ ጳጳስ ደረጃ ነበር የተነሳው። ያያ ስጋ ብሉ ችግር የለውም የሚል ነገር ተነሳና ብዙ መልስ የተሰጠው በመናቃቸው መምራን እንጂ በትክክል ይሄ ነው ብሎ ቆጥሮ ሰፍሮ ከዛ በኋላ ያ ነገር ድጋሚ እንዳይነሳ ያደረገ የለም። አሁን ምን ማለት መሰለ እንደ ተቋም መልስ ስትሰጥና እንደ ግለሰብ መልስ ስትሰጥ ይለያያል። ለምሳሌ የሆነ ነገር ላይ ወይ ዲያቆን ብርሃን አልማዝ ምናቃቸው መምህራን ስለሆኑ ወይ ደግሞ ያረጋል አንድ መልስ ሲመልስ እሱ ግለሰባዊ እይታው ነው ልል ይችላል ነው የተነስች እንደ ተቋም አይደለም። እንደ ግለሰብ የቤተክርስቲያን ያስተማረችውን ጠቅሶ እሱን የሚወድ ሊኖር ይችላል፣ እሱን ደግሞ የሚጠላ ሊኖር ይችላል። የሚወደው ልክ ነው ይላል፣ የሚጠላው ደግሞ ልክ አይደለም ሊል ይችላል። አሁንም መልስ ሲሰጥ ወይ ቀንቶ ሊሆን ይችላል መምህራን መልስ ሲሰጡ ወይ እንዲ ሊሆኑ ገብቷል እንዲ የሚባሉ ነገሮች ይመጣሉ። ግን ቅዱስ ሲኖዶስ መልስ ሲሰጥስ የጋራ ነው። አንደኛ የጋራ የቤተ ክርስቲያን ድምጽ በቃ ከእግዚአብሔር መንፈስ ቅዱስ ጋር ተነጋግረው የሚናገሩ ስለሆነ ከዛ ውጪ ወጣን ራሱ አንተም ደግሞ መሸኘት ትችላለህ። የሐዋርያት ጉባኤ ነው ስለሚባል የሐዋርያት ጉባኤ ነው። ይሄን ጉባኤ ደግሞ የሚመራው እግዚአብሔር መንፈስ ቅዱስ። ስለዚህ እንዲህ አይነት ነገሮች መለመድ ያለ ግን ምንድነው ሰው ግን እስከዛ ማስታገሻ መውሰድ አለበት እምል ሁሉ ጊዜ ግን ያንን ማስታገሻ ይዋጣ ይኖራል ማለት አይደለም። ዛሬ እቺ ትምህርት ተነስታለች። ስለዚህ ለጊዜው ቅዱስ ሲኖዶስ እስኪያው ድረስ ያው አባቶችን አንድ ጊዜ ተሰብስባችሁ በአንድ ቀን ተወያዩና ይሄንን ወስኑም አይባል። እንደኛም አይደሉም ብፁዓን አባቶቻችን ሆነው በረከታቸው ይደርብና በጣም ሩቅ ነው ሁለተኛ ሰከን ብለው በጣም አስበው እንደ ልጅም አይደለም። በጣም አሁን አንተ ሆት የሚያደርግ ነገር ለነሱ ኢምንት ነው ገብቷል። አሁን ይሄን ስል ግን ይሄንን ጉዳይ አልተጨነቁበትም ማለት አይደለም። ግን አንደኛ ያው እንደኛ ተሰባስበው የሆነ ሚዲያ ላይ ወጥተው እንደዚህ የሚናገሩም አይደሉም እውነት ያው ክብራቸውም ስላልሆነ ማለት ነው። እና ታዲያ ምንድነው እስከዛ ድረስ ግን ሰው ከሚበታተን የሆነች ነገር ምን ማለት አለባቸው ማግኘት አለባቸው። ልክ ምን ማለት መሰለ በቃና ዘገሊላ ለጊዜው ያችን ወይን ይጠጡ እውነተኛውን ወይን ግን በዕለተ ዓርብ ሰጣቸዋለሁ ብሎ የተናገረው ነገር አለና ኢየሱስ ክርስቶስ ለምሳሌ ከመገለጡ በፊት እኮ እግዚአብሔር ፍጹም ሰውን አልተወው እነ ሙሴንና አብርሃምን እያነሳ ብልጭ እያደረገ መኖሩን እኮ ያሳያቸው ነበር በእነሱ እያደረ በእነ ሙሴ እያደረ እና ለጊዜው እንዳልኩ ቅዱስ ሲኖዶስ መልስ እስኪሰጥ ድረስ እነዚህ ወንድሞቻችን መምህራን አባቶቻችን መምህራን ሊናገሩ ይችላሉ። ይሄን ነገር በዚህ ያዙት ያንን ይዘ መቆየት ሁሉ ጊዜም ግን ለመመኑ መመክረው ምንድነው መመኑ መማር አለበት ብዬ ማስበው ገብቶሃል ሐሳቤው መማር አለበት ማለት ቢያንስ ሌላውን እንኳን ማስተማር ባይችል ራሱን ማሰረቅ የለበትም። አንድ ነገር ሲመጣ ይሄ ሐሳብ የቤተ ክርስቲያን ሐሳብ ነው ወይስ አይደለም ማለት የሆነ ነገር ሲያደርግ እንደ ሰውየውን ስለወደደውና ስለጠላው አይደለም። አሁን እኛ እናንተ ዛሬ የሚያነጋግረን ከሳቸው ጋር ሌላ ችግር ስላለን ከፍኖተ ጽድቅ ጋር ሌላም ችግር ስላለን አይደለም። ያንንማ እኛ ቤተ ክርስቲያን እኮ እውቅና ሰጥታ እኮ ለሳቸውም ጵጵስናን ማዕረግ ሰጥታለች፣ ለነሱም ደግሞ ሚዲያ ሁኑ ብላ አደራጅታለች። ይሄ ከኛ በላይ ነው ለለብዬ ነው። ግን ደግሞ የሆነ ነገር ሲነሳ ግን ይሄ ልክ አይደለም ይሄ ደግሞ ልክ ነው የሚለውን ግን
ሚዛን የምናደርግበትን ባላንስ የምናደርግበትን ትምህርት ግን ቅድስት ቤተክርስቲያናችን አስተምራናለች። ስለዚህ አሁንም የሰማነው ነገር ቶሎ እንዳይሰርቀን ቤተክርስቲያን ተገኝተን ትምህርት መማር አለብን ነው እሳቤው ያ ነው። ከዛ በኋላ ግን ያለውን ቤተክርስቲያን የምትሄድበት መንገድ አለ። ቅዱስ ሲኖዶስም እንደ ወደፊትም የሚያነጋግር ሰው እንግዲህ አልመለስ ካለ ተጠርቶ የሚጠየቃል በዛ የሚጸና ከሆነ። ሁለተኛ ስህተት ደግሞ ሁለት አይነት ነው። ይሄ ዳህረ ጸልሳን የሚባል አለ። አምልጦ የምትናገር ነገር አለ። ልብ ላይ ላይኖር ይችላል፣ ግን እንደው ይሄ በሆነ ጊዜ የምትናገረው ግን ደግሞ ለካ ይሄ ነው እንዲህ ብለህ የምትመለስለት። ሁለተኛ ደግሞ አስበህ የምትናገረው ነገር አለ። በነገራችን ላይ ክደትም እንደዚያ ነው። አሁን ለምሳሌ አስበህ አቅደህ አልመህ የምትክደው ክደት አለ። ደግሞ እንደገና ነገሩ ሁኔታው እዛ አካባቢ ያለው ነገር አስገድዶ ደግሞ ምናልባት ሳታስበው ተዘጋጅተህ ምናምን ለመጉዳት አይደለም እንዲሁ ዝም ብለህ ደግሞ ልትክድ ትችላለህ። ለምሳሌ የይሁዳና የቅዱስ ጴጥሮስ እንደዛ አይነት ቅዱስ ጴጥሮስ አሁን አልሞ አቅዶ እንዲህ አድርጎ አይደለም፣ ያችን ሁኔታ ሲያይ አካባቢው ያስፈራ ነበር፣ ከፍርሃት አንጻር እንደዛ ተናገረ። ይሁዳ ግን አስቦ አልሞ ነው እና ይሄኛው ቅዱስ ሲኖዶስ ይመለከተዋል ማለት ነው። ገብተዋል። ተጠርተው የሚጠየቁትም አሁን እሳቸውንም በሚዲያ እንትን ብለን እንዴት ነው ትምህርቱ እንደዚህ ብሎ መጠየቅም አግባብ አይደለም እውነት ለመናገር እና ወንድሞች የተናገሩት የቤተክርስቲያኒቷ ትምህርት አለች፣ ደጋጋ አባቶች ያስተማሩት እነሱን ጠቅሰው የተወሰነ እንግዲህ መሄጃውን እንዳንስት መንገዱን ቀጥ ብለን እንድንሄድ የነገሩን ነገር አለ። እሱን እንያዘውና ግን ጠቅለል ያለው ውሳኔውን ግን በተለይ አሁን ደግሞ በሊቃነ ጳጳሳት ደረጃ ሲሆን አሁንም እያስፈራኝ የመጣው ምን መሰለህ ልዑል በቀጥታ መናገር መጀመሩ ትንሽ ያስደነግጣል። ለምሳሌ ሰይጣን ሲተክል አይተህ ከሆነ እንክርዳዱን ማንዘራው ይሄ በማቴዎስ ወንጌል ምዕራፍ 13 ላይ እዚህ በዘሪው ምሳሌ ሲያስተምራቸው አንተ በጎ ዘርዘርታ አልነበረምን እንክርዳዱን መጥቶ ማንዘራው ሲል አይ ጠላት ይሄንን አደረገ ይላል። እና ጠላት የዘራው የሚገርም እንክርዳድ ነው። ማሽላም አልዘራም፣ በቆሎም አልዘራም። እንክርዳድ ለምንድን ነው የዘራው? ቢያንስ ከስንዴ ይመሳሰላል። እንደውም ሄደን እንንቀለው ሲሉት አይ የለም እሱን ነቅላለሁ ብላችሁ ስንዴውን እንዳትነቅሉ እስከ መኸር ድረስ አብረው ይቆዩ። ለምን መሰለ? በጣም ይመሳሰላል። አሁን እኮ የሚመሳሰል ነገርም አይደለም። ይሄን ያክል ደፋር ሆነናል። የድሮ ክደቶች እንኳን በጣም ይመሳሰሉ ነበር። እንደው ቀስ ብለን እስቲ እንየው ትላለህ፣ ለመለየት እስኪ ከብድ ድረስ እንደው ቀስ ብለን እንየው እንዲህ ሊሆን ይችላል። ይሄ ግን ፍጥጥ ያለ ነው። እመቤታችን ቅድስት ድንግል ማርያም አንደኛ ከሃይማኖት የወጣ ሁለተኛ ዲሲፕሊን የሌለው ማለት ነው። ከነዜማው ይሄ ነይ የሚዬ ማርያም አትደንግጡ የሚለው እናቶቻችን ስንት ሱባኤ የሚገቡበት ስንት ነገር ስንት በረከት ያገኙበት በህዋነታቸው የጸደቁበት ማለት ነው። እንደው ምንም ፊደል ሳይቆጥሩ እንደዚህ ሳይሉ ግን እቺን አጥንተዋት ገብቷል። ውዳሴ ማርያም ባያነቡ እቺ መዝሙር ውዳሴ ማርያም ሆናቸው፣ ዳዊት ባይ ደግሞ እቺ መዝሙር ዳዊት ሆናቸው ነይ የሚዬ ማርያም እያሉ ያመሰገኑበትን እንደዚህ ፍጥጥ ያለ ነገር ደግሞ ሲሆን ትደነግጣለህ። ሌላ ጊዜ እንኳን ሰይጣን አመሳስሎ ነበር፣ ግን አሁን በቃ ግልጹንም ብናገር ያን ያክል እንደው እንትን የሚልም አይደለም ተብሎ እንደው ፍጥጥ ያለ ነገር ደግሞ እንትን ስትል ድፍረቱ ወዴት እየሄደ ነው ብለህ ትንሽ ትፈራለህ። እና እንደው የማስመሰል ነገር እንኳን የለውም ነው የምነግርህ። እርግጠኛ ሆኖ አትበሉ እንደዚህ አይነት ነገር። እንደውም አትደንግጡ አይዟችሁ በሉ ብሎ ሰውን ማስደገም ማለት ነው። አይዟችሁ አትደንግጡ እሺ። እንደዚህ እንግዲህ ሰው ይሄ ተነግሮት ያልደነገጠ የትኛውም ሰምቶ ይደነግጣል። እውነት ለመናገር እኛ የምናውቀው አትደንግጡ ሲባል ቅዱስ ገብርኤል ሲያረጋጋ ነው። መልአኩ ተገልጦላቸው በቤተልሔም አትደንግጡ ያለው እኮ ክርስቶስና እመቤታችን በበረት ስለነበሩ አይደለም። እና እመቤታችን የሌለችበት ህይወት ያስደነግጣል። እመቤታችን ያለችበት ደግሞ ህይወት አያስደነግጥም። ስለ አስደንግጡ አትፍሩ አይዟችሁ እንደውም ሂዱና በበረት እናቱን ከህፃኑ ጋር ህፃኑ ወይም ከእናቱ ጋር እና ያልተነጣጠሉትን ማነጣጠል ማለያየት ይሆናልና እኛ የምናውቀው አትደንግጡ ስንባል በቤተልሔም እመቤታችን ባለችበት መረጋጋት ስላለ እንደዚህና እሷን ከመመኑ ነጥሎ መህመኑም ደግሞ እንደው በቃ ደንግጦም ሊሆን ይችላል። እንደዚህም ስታየው ዝም ብሎ የሚሰማ መህመን ነበርና ምን ያክል አባቶችን እንደሚያከብር ተመልከት። ምንም አይነት ንግግር እንኳን ቢናገሩ አባቶች እኛም ማናቀውን ዕውቀት ደርሰውበት ሊሆን ይችላል ተብሎ ነው የሚታሰቡ አይደለም። እንደዛ አንዳንድ መምህራን ሲናገሩ ቆይ እስቲ ሙሉን እንስማው አትልም አንዳንድ ጊዜ እና እንደዛ ብለህ ታስባለህ። ስለዚህ ቅድም እንዳልኩ የትውፊትም ሁለተኛ ነገር ደግሞ ይሄ ስራ አያስፈልግም እንደው በቃ ሃይማኖት ብቻ ነው የሚልም አለው። ሁለተኛ እመቤታችንንም ደግሞ ባልተገባ በመተርጎም እንደው እነ ቅዱስ ገብርኤልንም እነ ቅዱስ ሚካኤልንም ጨምሮ የተነገረ ስለሆነ እንደው አባቶቻችን ሲናገሩ ለመመኑም እየራሩ ቢናገሩ በጥንቃቄ አንዴ የተሰማች ነገር እስከ መጨረሻው የምትቀጥል ነገር ነች። አንዴ ነው የሚቀዳክ፣ ከዛ በኋላ ግን ይባዛል። ከዛ በኋላ አጥፋልኝ ብትለው አያጠፋም። የሆነች ጥፋት ስታጠፋ ያችን እየመዘዘ ያኔም እንዲህ ብሎ ነበር ብለን ነበር የሚባል ነገር ይመጣልና ለራሳቸውም ለቤተ ክርስቲያንም ከምንም በላይ ደግሞ ለየዋው መመን ተብሎ
እንደው ነገሮችን በጥንቃቄ ማድረግ ቢቻል ፍኖተ ጽድቅም እንደው እንዳልኩክ በቃ ሰዎችን ጋብዞ ስላናገረ ብቻም ሳይሆን የተናገሩትንም ነገር ኤዲት አድርጎ እውነት ነው አባቶችም እኮ ሰዎች ናቸው ስለዚህ እነሱም ደግሞ ይሄ ነገር እንዴት ነው ከመውጣቱ በፊት እንፈትሸው እንየው ብሎ እንደዛ ማድረግ ነው እንጂ እንደው የተነገረውን ነገር በሙሉ እንደው ሚዲያ ስላለ ብቻ እንደገና ደግሞ እንደው በካሜራ ስለተቀረጸ ብቻም ደግሞ ማስተላለፍ እጅግ በጣም ከባድ ነገር ነው ይዞብን የሚመጣው ቅድስት ቤተክርስቲያንም ግን የሊቃውንት ጉባኤውን እንደው በደንብ ጉዳዩን እንዲይዝ አድርጋ ሁለተኛ ሚዲያዎቻችንንም ደግሞ በትክክል እንደው የምትቆጣጠርበት ሁኔታ አሁን ማይበራት እኮ በጣም ከቁጥጥር ውጭ ይሆኑ ነበር እግዚአብሔር ይመስገን ብፁዕ አቡነ አብርሃም ናቸው እንደውም የማይበራት መተዳደሪያ ደንብ ብለው እሳቸው ከመጡ በኋላ ነው ማስተካከያ የተደረገው እንጂ ብዙ ማይበራት በጣም ከባድ ነገር የሰንበት ትምህርት ቤቶች እየቀጨጩ እነሱ እየፋፉ ተፈትሾ ታይቶ ልክ እንደዛ ይሄንንም ደግሞ ያው እንግዲህ ሁሉም የቤተ ክርስቲያን በሌላ ያሉ የመገልገያ መድረኮች ናቸው ስለዚህ እንግዲህ ቤተ ክርስቲያን በማትደርስበት እየደረሱ አይደለም እንትን የሚሉ ናቸውና የቤተ ክርስቲያን አካል እስከሆኑ ድረስ አካል ደግሞ ሲቆስል ዝም አይባልም እና የግድ ደግሞ ሲቆስል ይታከም አይባልም ከመቁሰሉም በፊት ጤንነቱን ጠብቆ እንዲሄድ የሆነ መሰራት የሚገባው ነገር ይኖራል ይሄ ደግሞ የኛ ሳይሆን የቅዱስ ሲኖዶስ ድርሻ ነው ግን እንደው በመጨረሻ ምለው ፍኖተ ጽድቅም የሰራው በጎ ስራ ይኖራል ያንን ማጥፋት የለብንም በዚህ ስህተት ሊሆን ይችላል የሚታረም ከሆነ ማረም ብፁዕ አባታችንም ደግሞ እኛ እንኳን በመነጋገርበት በቤተ ክርስቲያን ተገኝተው ቡራኬ እየሰጡ ሊሆን ይችላል ስለዚህ ይሄንንም ተናገሩ ተብሎ እንደው በቃ መናፍቅ ናቸው እንደዚህ ናቸው ብሎ የመጡበትንም አካባቢ መተቸት የመሳሰሉ ጉዳዮችን ማድረግ ይሄም ተገቢ አይደለም አባት ናቸው እንደ አባት መከበር አለባቸው መወደድ አለባቸው ለዚህም ነው ስንገባ ቡራኬዎት ይድረሰን ብለን የጀመርነውና እንደዛ አድርጎ አክብሮ ነው ሰው እንትን ማለት ትክክል ያልሆነውን ደግሞ ከኛ በላይ ያለው አለና እሱ ደግሞ ያው ማመቻቸት ይኖርበታል ብዬ አስባለሁ በጣም ደስ የሚል ነው በዚህ አጋጣሚ እንግዲህ ድጋሚ ለማስተላለፍ የምንወደው በሊቀ ጵጵስና ያሉ አባቶች በቅዱስ ፓትርያርኩ አንብሮተ እድ በብፁዓን አበው ሊቃነ ጳጳሳት ምልዓተ ጉባኤ ባሉበት ነው የሚሾሙትና የቤተ ክርስቲያን ራስም ስለሆኑ ክብር መስጠት ይጠበቅብናል ምንም አይነት አስተምሮ ቢገኝ የሚፈትሸው ቅዱስ ሲኖዶስ ነው ያ ከቅዱስ ሲኖዶስ ድምጽ እስኪወጣ ድረስ በክብር እየጠራን ክብረ ክህነታቸውን ጠብቀን ሊሆን ይገባልና አንዳንድ ሚዲያ ላይ የማይገቡ ቃላትን ስለምንመለከት ማለት ነው ይሄ ጉዳይ እንግዲህ በጣም መነጋገሪያ ይሆናል ምናልባት እንግዲህ የፊታችን ግንቦት ላይ የበዓለ ሃምሳ አጋማሽ ላይ እንግዲህ ምልዓተ ጉባኤ አለ ያው ጥቅምትና ግንቦት ነው የሚሆነው ምናልባት ሊነሳ ይችላል ካልሆነ ደግሞ በቅርብ የጉባኤ ኒቃ የሚል ሊቃውንቶች የሚሰባሰቡበት ጉባኤ አለ ምናልባትም ሊነሳ ይችላል ካልሆነም በቋሚ ሲኖዶስ ጉዳዩ ይታያል ብለን እናስባለን እስከዛ ድረስ ግን እኛ በጣም በተረጋጋ መንፈስ ልንጠብቅ ይገባል የማይገቡ ቃላትን አሳልፎ መስጠትም ሆነ ለናገር አይገባም ምክንያቱም ከኛ በላይ ስለሆነ ጉዳዩ አባቶቻችን ራሳቸው መልስ እስኪሰጡ ድረስ ቅድም እንዳልከው መምህራን ሊቃውንቶች መልስ ሰጥተዋል እስከዛ አባቶቻችን ምልዓተ ጉባኤ እስኪሰጥ ድረስ ያንን የተቀባበልን እንቆይ መጨረሻውን ግን ከቅዱስ ሲኖዶስ እንስማ ለማለት ነው የተወዳጁ ቤተሰቦቻችን እንግዲህ ያው የዛሬ ወቅታዊ ጉዳይ ላይ ነው ይሄንን ያነሳ ነው ምናልባት በቀጣይ ደግሞ ሌሎች ኦርቶዶክሳውያን አስተምሮቶች ሀሳቦችን እናነሳለን ዘውትር እሁድ ዕለት ከምሽት 1 ሰዓት ያሮስ ፖድካስት ከወንድሜ ጋር በመሆን አብሬ ያቀርብኩ እገኛለሁ ሁላችሁም ላይክ እያደረጋችሁ ሼር እያደረጋችሁ የሚነሱ ሀሳቦችንም አስቀምጡልን ለማለት ወዳለሁ በዚህ አጋጣሚ እንግዲህ አንተን አንፈልግም እሱም ብቻ ነው የምንፈልገው ደግሞ ካላችሁ ቲክቶክ አለ ስለዚህ በቀጥታ ፍካሬ በሚል ቲክቶክ ላይ ሰርች ብታደርጉ በቀጥታ በየቀኑ በየሁለት ቀን አንዴ የሚለቀቁ ደሳስ የሚሉ እጅግ አጠር ያሉ ግን ኦርቶዶክሳውያን ሀሳቦችን አስተምሮቶችን ከወንድማችን ገመቹ የምታገኙ ነው የሚሆነው ፍካሬ ብላችሁ ሰርች አድርጉ በዛ ተገኛ እናሱን ደግሞ በየሳምንቱ ወርለት የምታገኙ ነው የሚሆነው ተስነባበትን ሰናይ ቆይታ ይሁንላችሁ